አባቴ በጣም ቁጡ ነው ምናምን ግን ለኔ ብሎ ነው እኔ ገና ቤት ስመጣ ነው ልጆቼ ፑር ብለዋል መኝታ የሚደበቁት ምናምን ሲያልሽ እንደ ጀብድ ታው ምናምን ለምን ሲሉሽ ባይዘው ምክንያት የለሽም ማለት ነው ነው እያልጃለ ፓወር ያስደስታል ኃይል አይደል ተመሰጠች ሳጥረሉስ there is no way ጻልጅ ላይ ሯሯጥ እኔ ማደግሞ ሜንስ አላተከከለሽ ታኮ ጫማ አስለብሰው እድሜው የመሩጫ ቀይ ብቻ ማባያ እድሜ እኮ ነው አይደል ሀውልት ይመስል አሳምረሽ ወይ ስታምን ለመባል አልምጭ ነው ምንድነው ብሎ አግዜሽ ልምጭ ነው ልክላ እነ ቻርጀር እነ ስሊፐር እንትንም አለ ደግሞ ሳማ የድሮ ወላጆች ግን በቃ ማለት ትልቅ ተሰጥቶ ነው ልጅሽን ጨክነሽ የሚያቃጥስ አይ እሷ በእንትን ይዛ በጨርቅ ይዛ ስትገር አንቺ እንዳታይ በጨርቅ ይዘሽ ልጁን ግን እያገላብጥ ከልጅነቴ ጀምሮ ሙዚቃ ወዳለሁ ቤተሰቦቼም ይሄንን ያውቃሉ ግን እንደ አብዛኛው ኢትዮጵያዊ ወላጅ እኔ እንድማር የሚፈልጉት ኢንጂነሪንግ ወይ ደምጪ ህክምና ሜዲሲን ነበር ስለዚህ የምፈልገውን ውስጥ ያለውን ሳይሆን የነሱን ምርጫ ለመማር ወደ ዩኒቨርሲቲ ሄድኩ 1 አመት ከተማርኩ በኋላ አልተመቸኝም ደበረኝ ተመልሼ ሙዚቃ ለመማር ወሰንኩ ይሄንን ለወላጆቼ ስነግራቸው ግን ሊቀበሉት አልቻሉም ሙዚቃህን ካልክ ከዚህ ቤት ልቀቅልን አሉኝ አሁን በብዙ ፈተና የምፈልገውን እየተማርኩ ነው አንድ ቀን የማስብበት ደርሼ እንደማሳምናቸው እርግጠኛ ነኝ ይላል ይሄ እንግዲህ ላኩልን ብለን ባልነው መሰረት የተላከልን ታሪክ ውስጥ አንዱ ነው የዚህ ልጅ ወላጆች በዚህ አጋጣሚ ሙዚቃ ውደዱ እናገኛችሁ ሙዚቃ ውደዱ እንላለን ከባድ ነው በጣም በፈልግ ልጅሽን ማስወጣት እስከ ማስወጣት ድረስ ዋው በጣም ኢንጂነሪንጉን ነው ይዘውታል እስቲ ኢንጂነሪንግ የተማሩ ሰዎች የት እንደደረስን ሶሪ ኢንጂነሪንግ የተማሩ ደርሰዋል ግን አሁን ከዚህ በኋላ ላኩልን ባለፈው ምን እንዳልናቸው አናኒመስሊ ስማችሁም ጾታውም ተቀይሮ ምናምን እንደዚህ ታሪኮችን ሼር እያደረገን ከዛ በመነሳት ከዛ የሳይንሱን ሳይኮሎጂን ያሉ ቲዮሪዎችን አንድ ላይ ያደረግን ለናወራላችሁ ነው ማለት ነው ስለዚህ ዛሬ ይሄንን ስናነብና ሌሎች እንደዚህ ታሪኮች ስናነብ ፓረንቲንግ ስታይል የሚባለው ተዛለን ይሄ የወላጅነት ስታይል ነው ማለት እኔ ማሳድግበት ስልት አለኝ ያስተዳደግ ስልት እና አይተሽ ከሆነ አንድ ወላጅ የሆነ ስልት ነው የሚጠቀመው አንድ ወላጅ አስቦትም ሳያስበውም እኮ ሊሆን ይችላል ተምሮም ሳይማር ሊሆን ይችላል ግን ስልት እንዳለም ሳያቅም ሊሆን ይችላል ግን የሆነ ስልት እየተጠቀመ ነው ዞሮና እነዚህ ግን በምን መንገድ አልቲሜትሊ በምን መንገድ እንደተለያዩ አንዳንድ ሳይኮሎጂስቶች ሁለት ዋና ነገሮች እንዳሉ ሁሉም ወላጅ ስታይሉን የሚለያዩት ሁለት ዋና ነገሮች አሉ አንደኛ ሪስፖንሲቭነስ ማለት ልጅሽ ላላት ፍላጎቶች ምትመልሺው ምላሽ ሌቭሉ ይሄ ወይ ሲያለቅስ እንዲፈልጋለው እንደዚህ ሊሆን ምናምን ሲል ፍላጎቶች አሉታ ልጅ የራሱ ለሱ ምትመልሽበት ሌቭል አንደኛው ሁለተኛው ደግሞ ዲማንድ የምታረጊበት ዲማንዲንግነስ ይባላል ሁለተኛው ደግሞ ከልጅሽ ምትጠብቂው ይሄ አንቺ ለልጅሽ ሲፈልግ ምታረጊው ነው ይሄኛው ደግሞ ከልጅሽ ምትጠብቂው ዲሲፕሊን ሊሆን ይችላል ባህሪ ሊሆን ይችላል ከዚህ ቤት እስከኖርክ ድረስ እንደዚህ የሚጠበቅብን ነገር አለ የሚሉት የሁለቱ ሌቭሎች ነው በቃ ወላጅን ከወላጅ ስልቱን የሚለየው እንጂ ሌላ ነገር ይሄንን ስልት ምትመርጩ ደግሞ በተለያየ ምክንያት ሊሆን ይችላል አንዳንዱ በጣም ዲማንድ ብቻ ያደርጋል አንዳንዱ ደግሞ ውሽ እያለ ሪስፖንስ ብቻ
ይሄን ምን ለየው ካልሽ ደግሞ ብዙ ሪዝኖች የወላጅ የራሱ አስተዳደግ ሊሆን ይችላል። እኔማ በዚህ አድጌ ልጄን በዚህ አላሳድግ ምን አይልና ምንም ዲማንድ ላለማድረግ ምንም ከልጅ ላይ ለመጠበቅ ይወስንና ከራሱ አስተዳደግ ማለት ኦር ደግሞ ከተፈጥሮ ባህሪው ይሄ ሰው ማስቸገር ማይወድ ሊሆን ይችላል ማለት የራሱ የወላጅየው የተፈጥሮ ባህሪው ሊሆን ይችላል። ኦር የኑሮ ሁኔታ የሚያስገድድሽ ነገር አለ። ለምሳሌ አሁን ጦርነት ኤሪያ እየኖርሽና ሰላማዊ ቦታ እየኖርሽ ተመሳሳይ ወላጅ ልትሆኚ አትችይም። ኦር በድህነት የሚኖርና በሀብት የሚኖር ኦር ኢቭን የልጅሽ አይነት ራሱ አሁን ሳይትሽ ከሆነ በጣም በቅል ውስጥ የሚከቱ ልጆች አሉ አይደል? አሉ አቃጫው ስም ልጥራ እንደሱ አይነት ልጅ ቢገጥምሽ ሳትፈልጊው አንቺ በቃ ይሄ ቁጡልኝ አይነት ፑሽ ይገፉሻል። ገድዬ እጄ ለመንግስት ሰጣለሁ ምናምን የሚያስብል አይነት እንዲሁ በተፈጥሮ አንዳንዴ ኃይለኛ ልጆች ሊኖሩ ይችላሉ። እነሱም ሊቀይሩ ይችላል። ኦር ደግሞ ዝም የሚሉ ልጆች አሉ ምንም የማይፈልጉሽ ወይ አልቅሰው አይጠሩሽ ወይ በቃ ራሳቸውን ችለው በቃ ዝም ቁጭ ሲሆን እነዚህ ደግሞ ቸል እንድትይ ነገር ሩም ይሰጡሻል። ለአልቃሻው ፎከስ እንድታይ እንደዚህ ብቻ በተለያየ ምክንያት በተፈጥሯቸው ልክ አንቺን ጋይድ ያደርጉሻል ሊለዋውጡሽ እንደ ልጅሽ። ምንም ፍቅር ደግሞ ምናምን መግለጽ የሆነ ቀዝቃዛ ማትሺ ፍቅር መግለጽ ማትሺ ቀዝቃዛ ሰው ሆነሽ ደግሞ የመጨረሻ ተጠምጣሚ የፍቅር ልጅ ቢሰጥሽ ደግሞ ሳትፈልጊው ሰማው ሙቅ ሳይድሽን እንድትወጪ ያደርግሻል። ብቻ በተለያየ ምክንያት ግን መስጠትንም መቀበልንም ወይ እንድትቀንሽ ወይ እንድትጨምሪ ሊያረግሽ ይችላል። ምን አይነት ልጅ ነበርኩ እያልኩ ወላጆቼን እንዴት ቀይራቸዋለሁ። ቶሪ እንግዲህ አንደኛውን ስልት በጣም ስለወከለልን ነው አስቀድመን ታሪኩን የነገርናችሁና 4 አይነት የወላጅነት ስታይል ፓረንቲንግ ስታይል ወይም ደግሞ ያስተዳደግ ስልት አለ ብለው ሳይኮሎጂስቶች ያው እንዲህ መደምደም ሳይሆን ለመረዳት እንዲያግዘን ነው እንጂ እናንተ 10ም ልትወጡ ይችላላችሁ ልፈላሰፍካችሁ። ግን ጀነራሊ በሰፊው 4 አይነት አለ ይላል። ዛሬ የመጀመሪያውን ነው የምናየው ማለት ነው። የመጀመሪያው ማን ይባላል? አምባገነን። ተምኔሉ ራሱ እንደዚህ የሚሆን ይመስለኛል። አምባገነን ፓረንቲንግ ስታይል እንለዋለን። እንደዚህ አይነት ወላጆች እንደዚህ አይነት ስልት የሚጠቀሙ ወላጆች ሲጀምሩ ራሱ አዳልት ሴንተርድ ናቸው ማለት ወላጅ ሴንተርድ ነው። ወላጅን መሰረት ያደረገ። ስለዚህ ወላጅ የራሱ ትዕዛዞች አሉት። ኢንጂነሪንግ ሜዲሲን ሚል ስታንዳርድ ጋይድላይን ያስቀመጠው ወላጅ የሚፈልጋቸው ትክክል ነው ብሎ ያሰበው መስፈርቶች አሉ። ስለዚህ እዛ ቤት ውስጥ የሚሰፍነው ይህንን ስታንዳርድ መታዘዙ በቃ አለቅ ኮስችን ማድረጋችም መጠየቃችም ለምን ብለሽ ማብራሪያ ራሱ መጠበቅ የለም። አልኩ ነው በቃ ሄደሽ ማድረግ ነው። ምንም ይሄ እንዴት ለማም ጥያቄ ያስፈልግ በቃ ኦቶሪቴሪያን ይባላል በእንግሊዘኛ። ስለዚህ በስልጣን ያምራል በፓወር እኔ እዚህ ነኝ እኔ እንደወላጅ ላይ ነኝ እናንተ እንደ ልጆች እዚህ ናችሁ። ስለዚህ ከኔ ነው የሚፈሰው ውሳኔ ከኔ ነው የሚፈሰው ጋይዳንስ ከኔ ነው የሚፈስደው ኤቭሪቲንግ ከላይ ነው የሚወሰው። እናንተ ደግሞ ተቀብላችሁ አሜን ብላችሁ መከተል መኖር። ስለዚህ እነዚህ በጣም ኃይለኛ ናቸው። ህግ አላቸው ሪጂድ የሆነ ማይቀየር። ይሄ ልጅ አውጥቶ ልጅ እቺ ህግ ግን የለም ሩም የለም ፍሌክሲቢሊቲ የለም። የወጣ ህግ ነው። ያንን ህግ ፈቀቅ ብለሽ ካለፍሽ ደግሞ በጣም ኃይለኛ ፓኒሽመንት አለ። ማን ነው አልምጭ ነው ምንድነው ያ ዱላው እነ ቻርጀር እነ ስሊፐር ሌላ ጊዜሽ ልምጭ ነው ልክ ነው ልክ ካለው ነው አልተቀስኪ እንትንም አለ ደግሞ ሳማ አላቆምኩ ግን ያው ዝም ብዬ ጠረጠር ባይያው ማለት ነው። አልተገረፍኩም ብዙ አስቸጋሪ ነበርኩ ጉራ ግን አይደለም። አንድ ቀን እንደዚህ ነክቼ እንዴት ይለበልባል በሱ መገረፍ እና ይዛው ማለት የሆነ አቅጣጫ ቀይሮ ኢየሱስ የድሮ ወላጆች ግን በቃ ማለት ትልቅ ተሰጥኦ ነው። ልጅሽን ጨክነሽ በሚያቃንጥስ አይቻለሁ መሰለኝ አንዴ እኔ እሷ በእንትን ይዛ በጨርቅ ይዛ ስገር ኦቶሪቴሪያን በቃ ራሷ የነሽ ነይና
ሳምፕል ላይ ነው ያዘው ያየው በጨርቅ አልገባኝም። በጨርቅ ህፃኑ በቃ ይሄ እያበለትሽ ነው እንዲህ ነገር ያክራል። ምን እንዳስነቀላት አላውቅም፣ ግን አንቺ እንዳትታይ በጨርቅ ይዘሽ ልጁን ግን እያገላበጥ ቀይሯት ነው የሚሆነው ልጁ በቅድቡ ባለው መሰረት እንጂ። ስለዚህ መቀየርም እሺ ኖርማል ነው በቃ አይደለም። እሱማ ግን ምክንያቶቹን ይዘረዘር ነው ሰው አውቶሪቴሪያን ሊሆንበት የሚችለው ምክንያት እንጂ ትክክል ነው እያለ አይደለም። ወይም ደግሞ ኮንሽስ እንዲሆንም ያግዘዋል እኮ ይሄ ልጅ የሆነ በዲናርጊትን አርጊ ሊለኝ ይችላል። እስቲ ጉድ ሳይድን ደግሞ በሌላ ኤፒሶድ ስለምንኖረው በደንብ እናይዘዋለን። ሌላ በጣም ነው ከአንቺ የሚጠብቁት። ስለዚህ አሁን ቅድም ያልኩት ሪስፖንሲቭነስ አለ፣ ዲማንድ አለ፣ አንቺ የምትሰጪው አለ፣ የምትጠብቂው አለ። ስለዚህ ይሄ መጠበቅ ብቻ አንቺ ምንም አትሰጪው። ይሄ ፍቅር ጋይደንስ ይሄ ማለት እነሱን አክሴፕት እየተንከባከብ ምናምን የለም። ከአንቺ ምንም አይወጣም። ከአንቺ ህግ ነው አውጥተሻል፣ አለቀ። እሱን እየተገበሩ እንዲኖሩ ነው። ምንም ሩም የለሽም ለስህተት፣ ለፍቅር፣ ለምህረት ምናምን ሩም የለሽ። ከእነሱ ብቻ ነው ጥሩ ጸባይ፣ ጥሩ ግሬድ፣ ጥሩ ስነ ምግባር። በቃ ይሄ ተናደርኩ የእነሱ መስመር እንድትከተል ምናምን በቃ ወላጅ ሙሉ ኤክስፔክት። ስለዚህ ሃይ ዲማንዲንግነስ ሎ ሪስፖንሲቭ ናቸው እነዚህ ግራፉ ላይ። በጣም ሃይ የሚጠብቁት ነገር ትልቅ ነው፣ የሚሰጡት ፍቅር ምናምን ግን በጣም ሎ። ህግ ግን ይሰጣሉ፣ ህግ አላቸው፣ ህግማ ወጥቷል፣ በቃ አለቀ። እሱም ክሊር እኮ በኮሚኒኬሽን አይደለም። በቃ በአንድ አጋጣሚ ሶፋ ላይ በእግር መውጣት አይቻልም። የሆነ አጋጣሚ ላይ ይህም ታውቂዋለሽ፣ ቁጭ ብሎ ተነግሮሽ እኮ ምናምን አይደለም። የሆነ ቀን ድንገት እግርሽን ሶፋ ላይ ስታወጪ አውሬት ምናምን ትባያለሽ፣ አለቀ። ስለዚህ ለአንቺ እግር ሶፋ ላይ ለምን እንደማይቻል እስኪ እንዴት እንደሚቻል የትኛውን እንደሚቻል አታውቂም። በቃ ብቻ ድንገት የሆነ ቀን ሰርፕራይዝ ትደረጊያለሽ። የሆነ ነገር ካረግሽ እንደማይቻል ብቻ ሰርፕራይዝ ያደርጉሻል። እና ከአንድ ዳይሬክሽን ነው ህጉ የሚመጣው። ለእነሱ አይብራራም። በቃ ሳታስቢ በቃ ሶፋ ላይ እግርሽን ሰቅለሽ መቀመጣችሁ ለምን እንደማትችል ግን አይታወቅም። ሶፋው ምን ይሆናል ኖ አይዲያ። ሶ እነዚህ ዋርን ሙቅ አይደሉም ማለት ይሄ አሁን በጣም ልጅ ቬሪ ኢምፖርታንት ነገር ነው ይላሉ እንግዲህ ሳይኮሎጂስቶች። ሙቅ መሆን በአማርኛ ሙቅ ነው እንግዲህ ዋርምስ። ግን ሃይ ገና ስታያቸው በፈገግታ እና ሞቅ ባለ ድምፅሽን ቀጠና አድርገሽ እንዲህ ነው የምታምረው ብሽ ምናምን ትያለሽ ለልጅ እኮ አይደል። እነዚህ ግን ኮልድ ናቸው። በቃ እነሱ ሴንተርድ ናቸው። እኔ እንደፈለኩ ነው መሆኑ ለአንተ ብዬ ዝቅ ብዬ አንቺ ነሽ ወደ እነሱ የምትመጪው። እነሱ ምንም ወደ አንቺ አይመጡም። ከእነሱ ምንም አይጠብቅም ነው በቃ። እኔ ገና ለአንቺ ዝቅ ብዬ በአንቺ ቋንቋ ምናምን ለማውራት አንቺ ነሽ በእኔ ትልቅ ልጅ አይደለ እንዴ ትባያለሽ። በእኔ ስታንዳርድ አንቺ እንድትመጪ ነው የሚጠብቀው። አሪፍ ቋንቋ ነው። ሶ ፊዚካሊ ፓኒሽመንቶች አሉ፣ እነ ዱላ ምናምን እነሳማ እንዳሉ ነው። ሌላኛው ኢንዲፔንደንትሊ አንቺ ሀሳብ መጥቶልሽ ቤት ውስጥ የሆነ ሀሳብ ድንገት መጥቶልሽ ምናምን ማድረግ አትችይም። ስለዚህ ይሄ ራሳቸውን ችለው የሆነ ነገር እንዲያደርጉ አይበረታታም። እኔ ያዘዝኩት እኔ የምፈልገው ብቻ ነው የሚደረገው እዛ ቤት ውስጥ። ልጅ ምን ይፈልጋል ምን ተሰጧለሁ ምን የለም። እኔ ባልኩሽ ሶሻል ግቢ ካልኩ ሶሻል ትገቢያለሽ፣ ናቹራል ግቢ ካልኩ ናቹራል ትገቢያለሽ፣ አለቀ። እዚህ ቦታ አትሄጂም ካልኩ አትሄጂም። ግን ፈለግኩ ካልሽ ፈለግሽ ተብለሽ በቃ በእኔ ቤት ስር ነው ያለሽ አይነት የሚል ኦቶሪታሪያን እና ተሰደጃለሽ ማለት እንደ ልጁ ቤት ተከራይ ወይ ሴት ናት ወይ ወንድ ገመትኩ ለምንድን ነው አላውቅም። ብዙ ጊዜ ነው የሚሆነው። እና አስቢው በእንደዚህ አይነት ስልት በእንደዚህ አይነት ስታይል ያደገ ሰው አውትካሙ ምን ሊሆን ይችላል? ሳድግ በጣም ብዙ ትእዛዝ ሰምቻለሁ። ወጣ ብዬ በራሴ የሆነ ነገር ካረኩ ፓኒሽመንት ነው፣ ቅጣት ነው። ሩም የለም ለወሬ፣ ፊር አለ፣ ስልጣን አለ፣ የበላይ አለ። ስለዚህ በእንደዚህ አይነት ስታይል ያደገ ሰው አውትካሙ ምን ሊሆን ይችላል ብለሽ ማሰብ ነው። ካደገም በኋላ ትምህርት ቤት ውስጥ ከሰው ጋር ሶሻል ላይፉ ላይ በጣም ዲፔንደንት አይነት ልጆች እንደሚፈሩ ሪሰርቾች የሚያሳያሉ። እንግዲህ ይሰራል። ምሳሌ ወላጆችሽ ምን አይነት እንደሆኑ በጣም ይጠናል። ስታይላቸው ምናምን ኦቶሪታሪያን ከሆኑ እነዚህ ልጆች ደግሞ አድጎ ምን ላይ እንደደረሱ ምናምን የሰሩ ሪሰርቾች አሉና
የመጀመሪያው በጣም ዲፔንደንት ምክንያቱም በትዕዛዝ ነው አይኖሩት ኦኬ ከራሳቸው የሚመጣ ሐሳብ የለም እኔ እንዲያስብያለሁ አይሉም ስለዚህ የትም ብትቀጥሪያቸው የትም ብትጂ ትዕዛዝ ነው የሚጠብቁልሽ ይሄን አርጋል እንዲያርጋ እስኪባል እነሱም መወሰን ይከብዳቸውና ይሄን ጉዳይ እንደላርጎ ነው እንደሚሉሽ መጣው እንጂ በራስ ጨከን ብሎ የመወሰን ኦሬዲ አይምሮአቸው በሚሰጣቸው ነገር አለ በሱ መሰረት መሄድ ለምዶ ማለት ነው ኢቭን እኮ ምናልባት ሐሳብ ሊመጣላቸው እኮ ይችላል ቦጭላንጭል በውስጣቸው ግን ደፍሮ አይሉት ምክንያቱም ከውጪ ነው ስልጣን ያለው እኔ ማንነኝ አይነት ነገር በጣም ጥገኛ ሁሌ በቃ ሰው እንዲያሳድጋቸው የሚፈልጉ ሰው ጋይድ እንዲያረጋቸው ሰው ሊድ እንዲያረጋቸው የሚፈልጉ አይነት ይሆናሉና ፖዚቲቭ ብዙ አውትካም የለው አሪፍ ይመስላል ምክንያቱም ወላጅ አዋቂ ነው እኔ ያውቅልሃለሁ ብሎ ቢመራሽ አሪፍ ይመስላል አንድ ደግሞ እንደዚህ ከተላከልን ውስጥ ያነበብኩት አባቴ በጣም ቁጡ ነው ምናምን ግን ለኔ ብሎ ነው ይሄ ራሱ በጣም ግራም ያጋባርን እንትን ትግስቱ አልታ ንጉስ እንትን መጽሐፏ ላይ ምን ሆኛለሁ ላይ ማለት ነው የቴድሮስና የሷ መጽሐፍ ላይ አንብቤ ያለው እንደዚህ ተቃራኒ ነገርን አንተም ብሎ ግን ስለሚወደኝ ነው ምናምን ይመታኛል ግን ይወደኛል ይሄ በጣም ከባድ ችግር ነው ይሄ የሚያዩትን ሳይሆን የሚሰሙትን ብቻ ማመን አይ ያየሁት አይደለም ይወደኛል ስታዩ ቁጡ ነው ተነጫናጭ ላንቺ በሰሳ ጊዜ የማይሰጥ ፍቅሩንም አይገልጽ ፍቅሩንም ገልጾላት ላይሆን ይችላል ዝም ብላ ጠርጥራ ይመስለኛል ለኔ ብሎ ነው it's very complex ይሄን መፍታት ራሱ ይከብዳል ሰው ሰድቦሽ መጥቶሽ ለኔ ብሎ ነው አትበይ የሚለው ለማላቀቅ ራሱ ይከብዳል ምክንያቱም ዘመንሽ ሙሉ አድገሽበታል እንደዚህ ሲያረጉሽ ኖረሽ ፍቅር ነው ብለሽ ተርጉመሽ ምክንያቱም መጀመሪያ ሊወዱሽ የሚገቡት ወላጆች ብቻ ወላጆችሽ ናቸው ሊወዱሽ የሚገባው ስለዚህ እነሱ ፍቅርን ያሳዩሽ መንገድ እንደዛ ከሆነ ቶክሲክ ከሆነ ወደዛም ሄደሽ አሁን አብደዋል እንደምንላቸው ሰዎች በጣም መጻፋውን በጣም ወድጀዋልና አብዳለች ምናምን እንላቸው አይነት ሰዎች አሉ እየገረፋቸው ባላምሳ ይገራራል አይ አንዳንድ እንትን ላይ ስታነሳ እንትን እየተደበደቡ ምናምን ግን ስለሚወደኝ ነው ይላሉ እኔ ጋር መጥተዋለች እና እንዴት አሁን እነዚህ አብደዋል እንላለን ግን ልጅነታቸውም ሄዶ ሲታይ በቃ አንድ አይነት ይሄው ነው ቤት ውስጥ ያዩት ፍቅር ብለው የተረጎሙት እንደዛ ኢቭን የምታየው ነገር ሆኖ ራሱ ፍቅር ነው ብለሽ የተረጎሙት ከማላቀው ሰይጣን ምንድነው ከማላቀው መላእክት የለመድኩት እኔ ከብረር ብዬ ለወራሰ ቢጠፋኝስ ከማያውቁት መልአክ የሚያውቁት በቃ እንደዚህ ነገር ገብቷቸዋል ግን አሁን ይሄ በለጠጥ ነው እንጂ እንደው ለምሳሌ በዱላ ምናምን ለጠጥ ነው እንጂ ዝም ብዬ ብዙ ሰው ቤትም ታሪክም ስሰሚ አባት ብዙ ጊዜ በተለይ አባቶች ያው እንግዲህ እንደምታውቂው በቃ ይሄ በጣም ይፈራሉ ቁጡ ነው you have no idea ታንጀብል የሆነ ምክንያት የለሽም ይውደድሽ አይውደድሽ ታንጀብል የሆነ ምትጠቅሽው ቀን የለሽም እኮ ግን for some reason ገምተናል ብቻ እንደ ቤተሰቡ እንደሚወድ ለምሳሌ ሜቢ ለፍቶ ሰርቶ ስለሚመጣ ምናምን ቤቱስ ፕሮቫይድ ስለሚያደርግ ሊሆን ይችላል አላውቅም ግን እንደዚህ አረትና ነኝ እየተጋደልሽ ነው ለመኖር በህይወት ተመልሻለሁ በጣም አሪፍ በጣም ቆንጆ እና ለግ ግዴታ ይሄ ፊዚካሊ በመደባሉ ብቻ ሳይሆን ኢቭን አንዳንድ ጸባዮች አሉ እንደፈለግን ወላጅም እናትም አባትም እንደፈለጉ ይሆናሉ ባለስልጣን ናቸው እዛ ቤቶች ማንንም ምንም ባይላቸው ከዛ ልጅ ኮንፊውዝድ ይሆናል ይወደድ አልወደድ ስለዚህ ልጅ ደግሞ ማይንዱ እንዴት እንደሚሰራ ብታይ
ጥገኛ እንደሆነ ያውቃል። የሚበላው ከዛ ቤት ነው፣ የሚኖረው እዛ ቤት ነው፣ የሚያስተምሩት እዛው ቤት ነው። you're nothing ልጅ ስትሆኚ የምርም ወጣሽ ስራ ምናምን እስኪጀምሪ ድረስ በእነሱ ስር በእነሱ እጅ ውስጥ ነሽ እቺን ስለምታቂ። ስለዚህ ለመኖር ሰርቫይቭ ለማድረግ ትቧጥጫለሽ፣ ያለውን መልካም ነገር በሙሉ ትፈልጊያለሽ። አይ በቃ ለኔ ብሎ ነው እንዳልበላሽ ምናምን ያለውን ሰብስበሽ እዛች ቤት ለመቆየት። ከዛ አይተሽ ከሆነ ግን ስራ ከቻሉ ራሳቸውን ከቻሉ በኋላ የሆነ የመጥፋት ያለ መደዋወል የማመጽ ነገር የሚመጣው ኢንዲፔንደንት ነገር እንደሆነ ሲገባቸው ለካ ራሴ ይችላል የሚል። ስለዚህ የሆነ ፈርቷችሁ ሲቀመጥ ቤት ውስጥ ልጅ ያ አክብሯችሁ ወዷችሁ አይደለም፣ ወይም ደግሞ ድል አይደል ድል ብለሽ ከስኪ ድል አይደለም። በቃ ቀጥ አድርጌ ያስኩትና ድል እኔ ገና ቤት ስመጣ ነው ልጆቼ ፑር ብለዋል መኝታ የሚደበቁት ምናምን ትያለሽ እንደ ጀብድ። ይሄ አሳፋሪ ነገር በጣም እንደውም ሰው እኔ እንጃ ባመነሽ ልክ የውስጡን እየገለጸልሽ ምናምን አይደል የሚመጣው። ኤግዛክትሊ። ስለዚህ በቃ ነፃነታቸው ቦታ ነው ወላጅ መሆን ያለበት፣ ሴፍ ስፔስ በጣም በቃ የሚመቻቸው ለነሱ በቃ የሚጠበቁበት ኤሪያ ነው መሆን ያለበት እንጂ ወላጅ ሲገባ ተንቀጥቀጣው ምናምን ቲቪ ጥፍት ድብቅ ምናምን። እኔ አንዳንዴ ድሮ እኔም ይገርመኛል። ለምሳሌ ሶፋ ላይ ተኝተሽ ምናምን ከትምህርት ቤት መጥተሽ ተኝተሽ መታየት ከምንድነው በቃ የሆነ ኃጢአት ሌቭል ድረስ ይመስላል። ግን እኮ አሁን ሄጄ ተኛለሁ ምናምን። ድሮ ለምንድን ነው የምንሳቀቀው ሶፋ ላይ? እውነት ይመቻቸው ግን ቤታቸው እንደሆነ አረጋግጠውልናል። በጣም በቃ ቤታችሁ እዚህ አይደለም እንግዳ ናችሁ። በጣም በቃ እውነት ልጅ ቆይሽ ሰው ከተጋባ ከዛ በኋላ ወለደ በቃ ያመጣውን ሰው እንደው ቤት እንዲለው ካላሰማ ምንድነው ደስ ለእንግዳ ራሱ ትመችሻል እንደ ቤትሽ የሚለው ቃል ራሱ እንደ ቤት አላየ ልጆች ወይኔ እንደ ቤትሽ ይባል ነበር። እንግዳ እንኳን የሚያስፈልግበት ጊዜ አለ። ባይዘው አሁን የምናወራቸው አራቱም ስታይሎች የምንጠቀማቸው ጊዜዎች አሉ። ግን ፉሊ ኦቶሪቴሪያን ፉሊ አምባገነን ወላጅ ነኝ ማለት ግን ይኸው ዲፔንደንት ልጅ ነው የምናመጣው። ፓሲቭ ልጅ አይዲያውን የሌለው ምንም አቋም የሌለው እንዲሻል ይሁን እሺ እንደዚህ ያም ይመጣ እንጂ ይሁን እሺ የሚል ያም እዚህ እንሂድ ሲለው እሺ የሚል ፓሲቭ የራሱ አቋም የራሱ ሀሳብን መግለጽ የማይችል መመሳሰልም ይመርጣል አይደል? በቃ ከግሪሳው ጋር መሄድ ነው እንጂ ወጣ ብሎ አይ እንደዚህ መሆን ያለ ምናምን የሚል አሰርቲቭ ያልሆነ በቃ ይሄ ሶሻል ላይፉ ራሱ somehow በቃ አንተና አሁን እኮ ውጤቱ ምንም አሪፍ ስላልሆነ ምን አሁን ለጊዜው ቢገዙልሽ ለጊዜው የሚፈልጉትን ነገር ቢደብቁሽ ምናምን so I think power ያስደስታል። በርግጥ ኃይል አይደል? ተመሰጠች ሳጥወልስ እውነት like እንደውም በጣም ብዙ ብር ያለው ሰው እኮ ካምሳ ብሮ ስልጣን ይመጣል። ከዛ ያ ስልጣን ደግሞ ይሁን የሚሰጥሽ ስሜት አለ የሆነ እንደ ሰው የውስጥ የሚያስደስት የሆነ ስሜት አለው። ግን at the same time በመታመን ውስጥ እሷ እንደሷ የምትቀለኝ ሰው የለም በመባል ውስጥ ደግሞ አላረለ በዛው የሚያገኙት ክብር ራሱ በቃ እኔ even more ያስባለሁ። ዞሮ ግን እንዳይንቀን ሰው የምንኖር ሰዎች አለን። ይሄ ሰው እንዳይንቀኝ ስልክ ምናምን ሳወጣ አስቢ አሁን ካንቺ ጋር ስገናኝ ጸጋ ልትንቀኝ ስለምትችል ምናምን ብዬ ማውጣቸው ልክ እንደዛው ልጆቻችንም እንዳይንቁን። ልጅ ደግሞ ዝም ብሎ አፉን ሊያላቅ ይችላል የሆነ እድሜ ላይ ደረሰ ሲሉ ማሚ እኮ ተኝታ ነው የምትለው ምናምን ሊልሽ ይችላል። ወይም አባቢ እኮ ነገረኛ ነው ምናምን ብሎ እንደዚህ ሊያጋልጥሽ ስለሚችል ጨቆን አርሽ ከያሽ ግን it's fun እንደዛ ብትባይም ነው ሀምብልነትን ያስተምርሻል፣ ትህትናን ያስተምርሻል። ግን ዞሮ ብዙ ሪሰርቾች ሪዛልቱ
ኔጌቲቭ ነው። የሚወጣ ህግ ማብራራት አለመቻል፣ ክፍት አለማድረግ። ያው ሁሉም ህግ እንትን ክፍት ይሆናል ማለት አይደለም። ልጅ እንደፈለገ ለምን ይላል ወይም ግን ማብራራት ግዴታሽ አብራርተሽ አለመፍቀድ ራሱ አንድ ነገር ነው። ማብራራት ላይ ራሱ ከደረስን አሪፍ ነው በጣም። ለምን ብሎ መጠየቅ የማይቻልበት አይላስቅሽ። የኔ አያት አሁን ለምሳሌ ውሃ ስቀኛል እኔ እንጃ ሳይንሳዊ ነገር ካለው ሰርች አላደረኩም። ምንድነው ውሃ ስጠጪ ቆመሽ ስጠጪ በቃ ልትወርቅ ነው የምትደርሰው። ቆመሽ ውሃ ጠጣሽ በኢየሱስ ምንድነው? እስቲ አሁን ቆመሽ ውሃ ጠጪ ደስ ይለኛል። በጣም ትቆጣለች። ለምንድነው ችግሩ? በቃ አይቻልም። የለም ምክንያት ምን ስለማይቻል ነው። እሺ አብራሩልን ምክንያት ካለው የምታውቀው ውሃ መጠጣት አዚዝ ብትነግርሽ ከዛ ቢያሳምንሽ አታረዩም። ግን በቃ ዝም ብሎ ግን ደግሞ አሁን በየማለት ልጅ ስለሆነ ሁሉም ነገር ይቀበለዋል ማለት ላይሆን ይችላል። ምክንያቱም አንዳንዱ ነገር ቆይቶ ነው። እኛም ቆይተን አይደል አንዳንዱ ነገር ገና እየገባንም የሚመጣ ነገር አለ። ስለዚህ እነሱም ባይሆን በቃ ፖይንቱ ማብራራት። አይገባውም ብለሽ መተው የለብሽ። በደንብ ነው የሚይዙት ባይዘው ኢቭን ለሌላ ቀን ጓደኞቻቸው እንኳን ቢጠይቋቸው እንደዚህ አታረጊም ምናምን ሲላችሁ ለምን ሲባል ማሚ አትፈቅድም ብቻ ለምን ይላሉ። ሪዝኑ እነሱ የሚያመኑበት ቢሆን ወይም ባያምኑበት እንኳን ሪዝኑን ቢያውቁት እንዴ እንደዚህ ከሆነ እኮ እንደዚህ ይሆናል ብለው መልስ መስጠት የሚችሉበት እንጂ ዝም ብሎ ቤት አይቻልም እኛ ጋር ይቻላል ምናምን ብትባይ አሁን ይደብርሻል። ለምንድን ነው ቤት አሁን ምን መጣልኝ እንትን ራሱ አንዳንዴ አሁን ልጆች መተው ምናምን ታው ምናምን ለምን ሲሉሽ ባይዘው ምክንያት የለሽም ማለት ነው። ተውያለሽ በቃ እንደዛ ማለት እና አንዳንዱ ትፈቅጃለሽ ራሱ ለምን ብለው ሲጠይቁሽ እና ወይ ሲስተር ያስቀኛለች። በጣም ወዶ ጨዋታ እንትን ላስቲክ ወደ ላይ የምትል ተጫውተሽ ላስቲክ እንትን ከሚገዛበት ላስቲክ ወደ ላይ የምትጫወት ግን ማዘር ያው እንዳትወርቅ አስባ ይመስለኛል። ምክንያቱስ ግልጽ ባልሆነ እከለከላለች። ለምንድን ነው የምከለከለው? መምታት ነው። ሰማይ እያየሽ እንዳትተከይ ተብለሽ ሊሆን ይችላል። ግን የሆነ ቢብራራ ሬር ነው በጣም ኢቭን እኔ ማምነው አሁን ለምሳሌ አንዳንድ ሰው ራሱ ወገራለሁ ግን ጠረጴዛ ላይ ወጥቶ ምናምን ኪሪዮስ ሆነ ልጁ በቃ ይሄን አልተስማማኝ እንጂ ጠረጴዛ ላይ ሆኖ ሊዘል ፈለገ ለምሳሌ እቺን የምታክል ልጅ እኮ ነው ባይዘው 2 ዓመት ልጅ ምናምን እና ኪሎ ያን ያህል አይደለም ለጠረጴዛው እንኳን ምክንያትሽ ለጠረጴዛው እንኳን ቢሆን ለልጁማ ቢሆን አንቺ ያለሽ እሺ ብለሽ ለኪሪዮሲቲ ጠረጴዛ ላይ ምን ይሰራል? ሱቁ እንደ አንቺ አይደለም በጣም ከውስጥ የሚመጣ ብዙ ኪሪዮሲቲ አለ። ያንን መንካት ጠረጴዛው በጣም ሊፈጠር ይችላል ወክ ባረግ ብሎ ያስባል። የሆነ ጻለች ያለው ሶሻል ሚዲያ ላይ እሺ እኔ ምን ላርግ ይላል። ማንጎች ውስጥ ጠጣ ይለኛል። ውስጤ ነው ያለው ይላል። ሁለቱን ይሄ ማለት ጠረጴዛ ላይ ግን ኤክሰፕሽን ኖ የምንላቸው ነገሮች እንዳልሽው ልጁን የሚጎዳ ከሆነ ሰውን የሚጎዳ ከሆነ አሁን ሳይን ህፃናት ይሮጥ ሄዶ የሰው ምግብ ምናምን ውስድዋን ቢያረጉ ዲማንድ ያደርጋሉ። የሰው ምግብ አይቀማ ሰው ቢመታ ምናምን ሰው አይመታም። ሶኬት ውስጥ እንዲህ ካልገባው ካለ እንደውም እህቴ ምን ትላለች? የሁለታው ልጅ እኮ ነው በቃ ኪሪዮሲቲ ነው እሱ እኮ ልሙት ብሎ አይደለም ሱሳይድ አይደለም አዲስ ስለሆነ ለምድር ኤግዛክትሊ ሜጃ መንገር ነው ገና 2 ዓመቱ ነው እዚህ ምድር ላይ ያስቢ አንዱ እንደውም አልቋል ምንም ሳያረግበት ሲጠራ ሲተኛ ምናምን ላይክ መሰካት አስለመደችው በቃ ምርር ሲላት ሶኬት የሚሰካው እንደዚህ አለችና በቃ አሁን ከዚህ በኋላ እንዲህ ተጣጣፉና አይልም ሂኖስ በቃ ጫፏን ይዘሽ እንደሚሰካ እውነት ያው አብዛኛው ሶኬት ከቤት ወጥቶ ማለት ነው አንስቶ the point is ይሰብራል ይጎዳል የምትያቸውን ነገሮች ማንሳት ከዛ ውጪ ግን ሩም ውስጥ ይሩጥ ተውቶድቃ እንዲወድቁ ነው የተፈጠሩት እኮ ወይዘይ በዚህ እድሜ ካልወደቁ መቼ ወድቃ በጣም ከባድ አደጋ እንዳይደርስ አይንሽና አትነቂም ነው። እኛ እኮ አሁን የራሴን ስራ ለመስራት እኮ ነው አርፈ ቁጭ ብለው ብቻ የራሴ ነገር ላይ ቢዚ ሆኜ
አረፈ ቁጭ በል እዛ ጋር አትንቀሳቀስ። አሁን ስልክም ምንም ማሰሪያ መጥቷል። በርግጥ ግን ቢሯሯጥ ትንሽ ጊዜ ብሰጠው ባይ በጣም የሚጎዳው ነገር ላይ ሄጄ ደገፍ አደርጋለሁ። ከዛ ውጪ አትሯሯጥ ልል አልችልም። there is no way ህፃን ልጅ ላይሯሯጥ እኔ ማለት ደግሞ ምን ሰላተከከልሽ ሚችልበት እንጂ በቃ ኔቸር እኮ በቃ እንዲሯሯጥ ያደረገችበትና ኢቭን አንዳንድ ይቅርታ አድርጊልኝና ሴት ልጆች በደንብ ያላቸው ደግሞ የሆነ ቦታ ምናምን ድግስ ላይ ህፃናት ልደት ላይ ምናምን ታኮ ጫማ አስለብሰው ይሄዳሉ። በታኮ ጫማ ጠላፍ ነኝ እኔ ታኮ ጫማ ግን አይ እድሜው የመሯሯጫ እንደምትልሽ ተስፋ አደርጋለሁ። ቋቋ ጫማ አጣራ የመሮጫ በቃ ብድ ማባያ እድሜ እኮ ነው አይደል? ከዛ ሴቶቻችንን ባጭር በስቶኪንግ ከነ ታኮ ጫማ እናስደርጋችሁና ወንዶቹ በስኒከር ማም ሲሯሯጡ ሴቶቹ እንዲህ ብለው ቁጭ አለዚያ ለጧኗ ሄደሽ አዳልጡ። ስለዚህ እንዲሯሯጡ የሚመቻቸው ታኩ እንኳን ባይሆን እሺ ፍላቱ አለ አይደል? ግን አሁን ስትኝ አምባገነንነታችን በተለያየ ወይ ሊገለጥ ይችላል። አልገባኝም። በተለያየ ወይ ኤግዛክትሊ ለምሳሌ እንዳይለኝ ለምሳሌ አሁን አለባበስ ራሱ ልጅ የምናለብስበት መንገድ ከራስ ፍላጎት ነው የሚመነጭ። ኦፍኮርስ ግን ይከብዳል። አሁን የሆነ ካደግን በኋላ እንልበስ ምንለው ልብስ ልጅ ራሱ የምናለብስበት መንገድ እኛ የምንወደው። አዎ የኔም ፕሬፈረንስ ወይም ደግሞ እንደ ሀውልት ይመስል አሳምረሽ ወይ ስታምር ለመባል ዞሮ ላንቺ ፍላጎት ማለት ነው። ከእድገታቸው አንፃር ማየት የለብንም። ከማማር ብቻ ሳይሆን እኔም ከመደነቅ ልጅስታው ብቻ ሳይሆን ለወክ ይመቻሉ፣ ልሯሯጡትን ለመሮጥ ይመቻሉ። ወንዱም እንደዛው ኮንፈርት ይሰጣሉ። ያለጅን ያርገውላችሁ መፈናፈኛ እስኪያጡ ድረስ ቲንግስ ላይክ ብቻ ኮንፈርት ይበልጣል በልጅነት ዘመን ዛን ቢዩቲ ከቢዩቲ ከማማር ምናምን ይልቅ። ኤኒዌይስ ግን እንዳልሽው የኔ ፍላጎት ሪፍሌክት የሚደረግበት መንገድ ብዙ ነው። በቃ አምባገነንን ማሳይበት በተለያየ መንገድ አሁን የራሴን ያሰብኩ ነው። አሁን ራሱ ዝም ብሎ እኔ በጣም ራሴን እፈራዋለሁ። እኔ ብዙም ማምንባቸው ነገሮች አሉ። ለምሳሌ ይሄን ፍንፍን እላለሁ ካለ አሁን በዚህ የምታምኝበትን ነገር ጻፊ ብትኝ አይበቃኝም። አንድ ነው ቱ አስብ እንግዲህ እየገለጽ ከዚህ ተቃራኒ ሲሆን ከዛ ልጅ ኮንቨርሴሽን ትችይበታለሽ ወይ ነው። ኢቭን እምነት ሃይማኖት ራሱ አይተሽ ከሆነ እኔ ራሴ ሃይማኖት አለኝ ሳላብራራ ምን እንደማምን ሳልናገር ዝግት ያለ የኔ ሃይማኖት ከታ ኦፍኮርስ ገና ማመገናዘብ የማይችሉበት እድሜ ላይ ምንም አማራጭ የለሽም። እየወሰድሽ እምነትሽን ታሳያለሽ። ሃይማኖትሽን ብትሄጂበት እየሄድሽ ቤትሽን ታሪጉን እያረግሽ እንዲያዩ ታረጋለሽ። 16 17 18 ጋር ሲደርሱ ግን አንቺን ቻሌንጅ ማድረግ ቢፈልጉ የምር ይሄ አምላክ የሚባለው አለ ግን ምናምን ቢሉሽ ደግሞ በጣም ብዙ ቲኔጅ ገጥሞሽ አያውቅም ማለት በጣም ብዙ አይነት ጥያቄ ይጠይቃል ስለ እምነቱ ምናምን ለምን ይሄ ሆነ ብለሽ ስታስቢ ወደዚህ ያመጣናል መሰለኝ። የሆነ በቃ የማይጠይቁበት እንትን ነበር የተገደዱበት ጭፍን ያለ ዝም ብለህ ተከተል የተባሉበት ጊዜ ስላለ ልክ የሆነ ማሰላሰል ሲጀምሩ ግን ምኑም ከምኑም አልገባቸው። ዝም ብለው ለማዘር ለፋዘር ነበር ለካ የሚያርጉት። ሶ ኢንስቴድ አብራርተን እኔ እና ማለት ከተው በዚህ ምክንያት የዚህ ሃይማኖት አምላክ ደግሞ ይሄ ይባላል ባህሪው ምናምን ብለሽ ይሄ እንዲገባቸው በየእድሜው እንዲገባቸው አድርገሽ የሚጠይቁን ጥያቄ ለመመለስ በሙካ አላቆም እኮ ባይዘው አሪፍ መልስ አላቆም ግን ይሄን አምላክ እከተራለሁ ትልሽ ምንት መልስ የለኝም ግን ወይ ጠይቀና አላቆም ማለት ያው ይከብዳል። ማስተማርም ነው እንጂ እሱስ ሁሉን አቃለው ብሎ እንዳያርጥ ሲያድግ አላቆም አንብቤ ይመጣለው አይነት ነገር ያው ያንቀል እንደባለፈው ይቅርታ አላቆምም ያንቀል ግን ይሻላል። እሷም ነገ አምባገነን ከሚሆኑ ሁሉን አቃለው ከሚሉ ቆይቺን አንብቤ ሰው መሆንንም ማሳያ ነው። ኤግዛክትሊ ሄዶ ሊያወርብሽ እኮ እናቴ እኮ እንትን አታውቅም ምናምን እኮ ልትበይ ይችላል ግን who cares ነገር አይነት ብቻ የመጀመሪያው አምባገነን ስታይል ይባላል። ራሳችሁን ስታዩት አምባገነንነታችንን ያደጋችሁበት ቤት
አምባገነን ስታይል ይጠቀም ነበር ወይ? እናንተ ሳሁን ወላጅ ከሆናችሁ አምባገነን ስታይል ኦቶሪቴሪያን የሚባለው ትጠቀማላችሁ ወይ? ራሳችሁን ፈትሹ። አውትካሙ በጣም ከበዛ አምባገነንነት ከበዛ ኔጌቲቭ ነው አውትካሙና ምን አይነት ሰው አርጓችኋል? ኤግዛክትሊ ያደጋችሁት በኦቶሪቴሪያን ከሆነ ምን አይነት ሰው ናችሁ? ሁሉም ዲፔንደንት ምን ይሆናል ማለት አይደለም። እንዳልሽው በራስ ትከሻው ሰፊ ሆኖ በራስ ጥረት የተለወጠ ሰው አይጠፋምና አምባገነንነት ስር አለው የምትሉ ከሆነ እስቲ እጅ እኔም በዛ ቤተሰብ ነው ያደግኩት የምትሉ ከሆነ እንደዚህ ታሪኮቻችሁን ላኩልን። እንወያያለን፣ እንገረማለን፣ እንማራለን። ለአምባገነን ወላጆች አይ ላለመሆን እያሰቡ ያላሉ እሺ ለናንተ